እኔ የምለው ማለት ነው ለየትኛው ክብሯ ነው ሽማግሌ የሚላከው? ሰው ልጅ እኮ ሴት ልጅ እኮ ለራሷ ክብር ሲኖራት ቤተሰቧ ስታከብር እኮ ነው ሽምግልና የሚላከው። ሽምግልና እኮ ከሰርግም ከምንም በላይ ክብር እንደሆነ አታውቂም? አንቺ ደግሞ ክብር የለሽም። እቺ ቡዜ የምትባለውም ደግሞ ሽልጥልጥ ማለት ነው የሴት አሳዳቢ አሮጊት ማለት ነው። ልጅሽን አታሳደጊም? ደግሞ የመድኃኒዓለም ስም ትጠሪያለሽ እንደዚህ ማለት ላይ ማለት ነው። የመድኃኒዓለም ስም እኮ በአንቺ አፍ የሚጠራ አይደለም። እሺ መድኃኒዓለም ትርጉሙ ምን እንደሆነ ራሱ ገና አልገባሽም አንቺ ከንቱ። የሱን ስም ትጠራለች እንዴ? ደግሞ መድኃኒዓለም ያውቃል። ፈጣሪ ነው የሚሰጠው ትዳር፣ ፈጣሪ ነው የሚሰጠው ልጅ። ፈጣሪ ዝም ብለ የመጀመሪያ የተሰጠው ትዳር እኮ በረከት ነው። መጀመሪያ ቢያውቅበት እንደዛ የመሰለች ልጅ ህይወቱን የቀየረችለት ካልሲውን የቀየረችለት ሴት ሰጥቶት ትዳር ምን እንደሆነ ፈጣሪ እኮ አንድ ትዳር ነው የሚሰጠው። እዛም ሄደ አግባ አይልም። እሺ መጽሐፍ ቅዱስ በደንብ ካነበብሽ ማለት ነው ፈጣሪ አንዱን ትዳር ባርኮ ነው የሚሰጠው፣ ግራ ጎንን ነው የሚሰጠው አንዴ ማለት ነው። እንደ ወንድምሽ በየደቂቃው ሄዶ ሴትና ወንድ እዛም ሄዶ የሚያስወልድ ባል አግቢ ወይም ደግሞ ትዳር አይሰጥም ፈጣሪ ማለት ነው። ይሄን እዚህ ማል ላይ የእናንተ ቆሻሻ ዝሙት ስራ ውስጥ ፈጣሪ ስም አታስገቡ። እናንተ ራሳችሁ ቆሻሾች ናችሁ ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ። እንግዲህ ሽምግልና ልላክ ነው ተብሏል። ወዴት ነው የሚላከው? ጋሽዬ ጋር ማሚዬ ጋር። እንደናንተ አይነት ቆሻሾች አይደሉም እነሱ ማለት ነው። እናንተ የቤተሰቦቻችሁ አሰዳቢ የሀገር አሰዳቢ የሴት አሰዳቢ ናቸው፣ የወንድ አሰዳቢዎች ማለት ነው። እና እንደናንተ ቆሻሻ አይደሉም። ማሚና ፋዘር ደግሞ ይሄንን አይቀበሉም። አንቺ እዛ ተቀበል